ምንድነው ጉዴ? ፈርተሽ ነው? በስልክ ምንም አላልሽኝም። አሁኑኑ ዶክተር ጋር መሄድ ያስፈልገናል። እንሂድ። አመመሽ እንዴ? እየነገርኩሽ ነበር፣ ግን እስከነጭራሹ ራስሽን አትጠብቂም። አይ እንደሱ አይደለም። ቆይ ተረጋጋ። ምን መሰለ ነገር እንዴት ሊያምሽ ቻለ? ሄጄ ሙሉ ምርመራ ማድረግ አለብኝ። አላወቅኩትም ማለት እንሂድ አልኩ። ምንድነው የተፈጠረው ውዴ? እስኪ ንገሪኝ። የተናደርሽበት ነገር ሊገባኝ አልቻለም። ከፋርማሲ መመርመሪያ ገዝቼ ነበር። አንደኛው ያሳያል፣ ሌላኛው ግን አያሳይም። ያው እንግዲህ እንደገመትኩት ከሆነ ምን አምላኬ ሆይ አባቶኛለሁ። ሰዎች አባቶኛለሁ። ልጅ መጣ። አንድ ደቂቃ አድና እንዴ! ያማሃል። ምን እየሆንክ ነው? ግን እርግጠኛ አይደለሁም። አምላኬ፣ በዓለም ላይ እንደዚህ ደስ የሚል ነገር የለም። ቶሎ ሆስፒታል እንሂድ። ቆይ በደንብ መጠንቀቅ አለብን። የእውነት እስኪ እኔን ተወዳጅ ልጅ ላድምጠው። አንቺ አባቴ ብሎ ሊጠራኝ ነው። አዎ እየጠራኝ ነው። ቆይ አሁኑኑ ወደ ሆስፒታል መሄድ አለብን፣ ግን ቀስ ብለን እሺ። ግራ ቀኝ፣ ግራ ቀኝ፣ ግራ ቀኝ እያልን ቀስ እያለን እንሄዳለን። እኔ ፍቅር፣ የእውነት ከእህቴ ጋር መንሸራተቻ ልትሰሪ ነው? እህቴ ናት የጠየቀችኝ። ለልጆቹ ቃል ገብታላቸው ነው። መሳሪያዎቹን አምጥታችኋል? ዶንሽ በጣም እንደተነሳሳሽ ያሳያል። አይ መቤቷ አልተነሳሳችም። መጥፎ ስሜት ላይ ነው ያለችው። ምን ተፈጠረ? ምን አይነት ነገር ሊፈጠር ይችላል? ድጋሚ ከሰርዳር ጋር ተጨቃጨቀች። ለምንድን ነው የምትጨቃጨቂው? ዶንሽ ዝም ብለሽ ደስተኛ ሁኚ። ታዩ እህቴ፣ እኛን የማይመለከት ነገር ከሆነ ታዲያ ለምንድን ነው የተደበርሽው? ገና ቀለበት ማሰራቸው ነው። አዲስ ነገር ነው። ደስታም አለ፣ ጉጉት አለ። ያው ትኩስ ደስታ ላይ ናቸው። ዳሪያ፣ እኔን ለቀቅ አርጊኝ። እሺ ሴቶች በሉ፣ በተቻለ ፍጥነት ይሄንን እናድርግ። እዚህ ጋር እናድርገው። በሉ እንሂድ በቃ። እሺ እህቴ፣ በጣም ነው የምትገርም። ይሄ እንዴት ልታስታውሺው ቻልሽ? ይሄ እንዴት እንደሚሰራ ታውቂያለሽ አይደል? አዎ፣ ለማድረግ ቀላል ነው፣ ግን ማንም ሰው እንዲያይ እንዳትፈቅጂ። ተመልከቱ ምን አይነት ነገር ውስጥ ነው ያለ ነው። ከህፃናቶች ጋር አስቢ እስቲ። እባክሽን አታስቂኝ። እንኳን ደህና መጣ። ሰላም፣ እንዴት ናችሁ? መልካም ስራ ወንድሜ። መሐንዲሷ አልመጣችም እንዴ? አለቃ እንጨት መለጠፊያውና ሁሉንም ነገር ይዛ ሄዳለች። ቆይ እንዴት? ምን አይነት እንጨት ነው? የተወሰኑ ሴንቲሜትሮችን ቆራርጣ ይዛ ሄደች። በእንጨት መሰንጠቂያ የተቆራረጡ ጣላዎች ይዛ ነበር። የተወሰኑ ሚስማሮችን ይዛ ነው የወጣችው። አምላኬ ሆይ። እሺ በቃ ወንድሜ፣ አመሰግናለሁ። መልካም። አመሰግናለሁ። እነዚህን እምነበረዶች ጫፍ ላይ አስቀምጫቸው። ቆይ ላግዝሽ ነኝ። ሄሎ፣ ችግር አለ እንዴ ዳሪያ? የግንባታ ዕቃ መሳሪያዎችን እየሰረቅሽ ነው እንዴ? 4 ቁርጥራጭ እንጨቶችና ሚስማሮችን ወስጃለሁ። ስመጣ ትልቅ ምሳ ጋብዛሃለሁ። ምንድን ነው? ለምን ወሰድሻቸው መጠየቅ እችላለሁ? መንሸራተቻ። በቃ በኋላ እነግርሃለሁ። የሆኑ ልጆችን ደስተኛ ለማድረግ ብለህ አስበው። ቡና ጋብዛሃለሁ ብለሽ ለምን እስካሁን እንዳልጋበዝሽኝ ልጠይቅሽ ነበር፣ ግን ለማንኛውም ይሁን። ነገ ማድረግ እንችላለን? ይቻላል። መልካም ቀን ይሁንልሽ። አመሰግናለሁ። ከስራ ነው አይደል? አንድ ነገር ሊጠይቁኝ ፈልገው ነው። ግን በሰላም ነው? አዎ በሰላም ነው። እስቲ ዶንሽ እሱን አቀብኝ። ይሄው። አመሰግናለሁ። ዶንሽ ምን አይነት ፊት ነው ያሳየሽው? ዳሪያ እባክሽን ተይኝ። ምን ተፈጠረ ዶንሽ? ለምንድን ነው ከሰርዳር ጋር የተጨቃጨቃችሁት? እነግርሻለሁ እህቴ፣ ሰርዳር በጣም የሚያምር ቤት ገዝቷል። ዶንሽ ደግሞ ዶክተሩን በደንብ አድርጋ ተቆጣችሁ አይደለም ዶንሽ? እንዴት? ለምን እንደዚህ አይነት ነገር አደረግሽ? ያው የቀን ቅዠት እንዳይዘው ብዬ ነው። ዶንሽ እንዴ ሰርዳርን ማግባት አትፈልጊም እንዴ? ይሄ ምን ማለት ነው? ማለቴ ትንሽ ተጣድፎብሽ ነው? እስኪ ንገሪኝ። እፈልጋለሁ እህቴ፣ ሰርዳርን በጣም እወደዋለሁ። እና ሰርዳር ቤት ተከራየ።
ስለምንወልዳቸው ልጆች ክፍል እያለመ ነው። ግን የሀሳብ አስደንግጦኛል። ታውቃላችሁ፣ ከህመሜ ገና ማገገሜ ነው። ልጆች መውለድ እንደምችልና እንደማልችል ገና አላወቅኩትም። ዶኑሽ ግን አሁን አገግመሻል። በእርግጥ አዎ ደህና ነኝ። ግን እናቴ በተመሳሳይ በሽታ ነው የሞተችው። አያቴ ይህንን ነግራኛለች። ዶክተሮቹ ሊፈቅዱልኝ የሚችሉ አይመስለኝም። ልክ እንደ እናቴ ብሆንስ? ዶኑሽ የማይሆን ነገር አታውሪ። እንደዚህ አይነት መጥፎ ነገር አይከሰትም። ትክክለኛ ነገር ነው ያሰብኩት ዳሪያ። ይኸውላችሁ ነፍሰ ጡር ሆኜ ድጋሜ በሽታ ቢመጣብኝስ? በአሁኑ ደግሞ ማገገም ባልችልስ? በጣም ፈርቻለሁ። እንደዚህ አይነት ነገር አይፈጠርም ማሪ። ይኸውልሽ ድነሻል። በየጊዜው የሕክምና ክትትል ታደርጊያለሽ። ይህንም መጥፎ አስተሳሰብ ከጭንቅላትሽ አውጪው። መጥፎ ነገር አታስቢ። ደግሞ ሰርዳርንም አታስጨንቂው እባክሽን። ፍርሃትሽንና ጭንቀትሽን ወደ ጎን ታዩ። ስሚኝ፣ ይኸውልሽ ወደፊት በደንብ ይታየኛል። 4 ወይም 5 ልጆች ትወልጃለሽ። አይንሽን ከነሱ ላይ መንቀሉላችም። በልጅ ምግብና በወተት ልብስሽ ተሸፍኖ ነው የምትዩ። ከዛም እኛ ጋር መተሽ ልጅሽን እንድንይዝልሽ ትጠይቂናለሽ። እንደዛ ነው የሚታየኝ። ማለቴ 5 ልጅ ትንሽ አይበዛም ትያለሽ? እሱን ከሰርዳር ጋር ታወሪያለሽ። በላውን ቶሎ ይህንን ነገር እንጨርስ። ገቡ። በሩ ክፍት ነው። ስገምት መስተንግዶ መስሎ ነው መሰለኝ። ቆይ ግን እዚህ ምን ትሰራለህ? ማንም እንዳይረብሸኝ ብለህ ታች ላሉት ነግራቸው ነበር። ስለዚህ እኔ ልረብሽ መጣሁ። አሁኑኑ ከዚህ ውጣልኝ፣ እንዳታሳብደኝ ሰውዬ። ምንድን የተፈጠረው አጎቴ? ለምን እንደዚህ ተናደድክ? ይሄ ሁሉ ወደ ክፍል ስለመጣሁ ነው እንዴ? ይኸውልህ እንደ ትንሽ ልጅ እንዳታይም ብዬ አስጠንቅቄ ነበር። አታጠናም ትለኝ ነበር። በቃ ጥናትህን ተውከው ትለኝ ነበር። ለእኔ በጣም መጥፎ ምሳሌ ነህ። እሱን እንድታውቅ እፈልጋለሁ። ምን ፈልገህ ነው? ወደዚህ የመጣሁ ለምን እንደሆነ በደንብ አድርጌ ያውቃለሁ። የእናቴን ገንዘብና ድርጅቷን ፈልገህ ነው አደል እንዴ? ግን አንድ ነገር መርሳት የለብህም። የአንተ የምትመኘው የኮርማን የወይራ ፍሬ ተክል ድርጅት የውዷ እናቴ ስኬት ብቻ ነው። ልትደርስበት ያልቻልከው ነገሮች በሙሉ የእናቴ ስኬት እንደሆኑ እንዳትረሳ። ገባህ አጎቴ? አንተ ጥላቻና ንዴትህ እንዲጨምርና እንዲያድግ አድርገኸዋል። በቀል ፍለጋን የመጣኸው አሁን ጊዜው ነው ብለህ እርምጃውን የወሰድከው የእናቴን ድካም እየተከታተልክ ስትመኘው ስለነበር ነው። አንተ ማለት በጣም ርካሽና አሳዛኝ ሰው ነህ። ያ ድርጅት የሚመራው በእኛ እንጂ በአንተ ጠባብ ጭንቅላት አይደለም። እንዳትረሳው ደግሞ ያ ድርጅት የሚመራው በእኛ ነው። በአንተ ጠባብ ጭንቅላት ከተመራ ይጠፋል ማለት ነው። እሱን ታውቃለህ። አሁን ከእኛ ቤተሰብ ትርቃለህ። ከቤቴና ከእናቴ ትርቃለህ። ያለበለዚያ ግን አጎቴ መሆንህ ከምንም ነገር አያግደኝም። የክፍል መስተንግዶ ግቡ። የት ነበራችሁ? እስካሁን ድረስ ታስጠብቁታላችሁ እንዴ? ምን ሆናችሁ ነው? በሉ ቶሎ አቅርቡለት። ይኸው በረሃብ ሊሞት እኮ ነው። የቱ ጋር ላስቀምጠው ጌታዬ? እዛ ጋ። ሄሎ፣ ማንንም ሰው ወደ ክፍሌ እንዳታስገቡብኝ ብዬ አልነበረም? ምን አይነት አሰራር ነው ያላችሁ?
ያስታውቃል። በሉ እንጂ በሉ ሩጡ ሩጡ ሩጡ። አዎ በጣም ነው ደስ የሚለው። በጣም ቆንጆ ነው፣ ደስ ይላል። አንድ ብቻ አንድ ተጨማሪ እንሸራተት። እህቴ ዳሪያ ከአንቺ ጋር አብረን እንሸራተት። እሺ ነይ፣ እኔ እገፋሻለሁ። እማዬ እባክሽ ከጀርባ ተቀመጪ። ግን ልጅ አንቺ ትሄጃለሽ፣ እኔ ነኝ የምገፋሽ። በይ እማዬ እባክሽ። በይ እህቴ፣ እኔ እገፋሻለሁ። በይ። ኡፍ እሺ። እሺ በይ። ተዘጋጀሽ? በይ እኔ እገፋሻለሁ። 1 2 3 ገፊው ገፊው። አይዞሽ አይዞሽ፣ ተነሽ፣ አይዞሽ። በይ ውዴ። አሁን እንጀምር። ድጋሚ በደንብ ይዛችሁታል አይደል? እንጀምር። ዝግጁ ናችሁ? በሉ። ምንድን ነው ይሄ ሁሉ ትርምስ? ምንድን ነው? እንዴት ደስተኛ እንደሆኑ ታያለሽ ወይዘሮ ሩቻል። ልጆቹ በጣም ደስ ብሏቸዋል። ሩጡ ሩጡ ሩጡ፣ ቶሎ ሩጡ። እሺ ምንድን ነው? ይሄንን ከየት ነው ያገኘሽው? የእውነት እናንተ ልጆች አብዳችኋል ማለት ነው። ልጆቹ መንሸራተት ፈለጉ። እድሜ ለዳሪያ፣ አብረን ሆነን እንሰራንላቸው። ግን የእናታችን ሀሳብ ነበር። ብዙም አልተገረምኩም። በያቴ ከኔ ጀርባ ሁኚ። ቆይ እናንተ ምንድን ነው ያለችኝ? እኔ እኮ ትልቅ ሰው ነኝ። እዚህ ጋር ምን አደርጋለሁ? ልጅ ሆነሽ አታውቂም ማለት ነው አክስት ሩቻን? ሞክረሽው አታውቂም? አይ በፍጹም። አሁን ትሞክሪዋለሽ። አያቴ እባክሽ ነይ፣ እባክሽ እባክሽ አንዴ ብቻ ሞክሪ። አይ እንደ አያቴ አየሽው አይደል? በጣም ደስ ይላል እኮ። እባክሽ 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 አንዴ ብቻ። በጣም ደስ ይላል። በሉ አብራችሁ ውጡ። በሉ። እኔ ይህን አልችልም። እኔም ለመጀመሪያ ጊዜ ነው የሞከርኩት። በይ ውጪ፣ እኔ ገፋቸዋለሁ። አይሆንም። እባክሽ እባክሽ አይ እባክሽ አያቴ። እሺ ተቀመጭ። ኦ ዳፍኔ ደስ ይላል አያቴ። እሺ ቆይ ምንድን ነው የማደርገው? ይኸውልሽ ልክ እንደዚህ ላሳይሽ። ቆይ እንደዚህ አቁሚ አቁሚ። አይሆንም አይሆንም። ዳሪያ ዶኑሽ አንቺ ግፊኝ። እነዚህ ሰይጣኖች እንዳይገፉኝ፣ ጥለውኝ ይስቁብኛል። እሺ ጥሩ። ተዘጋጅተሻል? ተዘጋጅቻለሁ። ይኸው እገፋሻለሁ። Çıkar aşka yer yok hiç korkuya. Öyle günler var ki baştan sonu gelmiş. Böyle istenmiş, sen yaşamalısın. Ayrılık beter önümden Tanrı yazmasın. Aşkımı benden kimse ayırmasın. Biz dünyayı çok sevdik. Ölüm bizden uzak olsun. Aşık olduk, yüreklendik. Kader bizden yana dursun. Hasretlik çektirme Tanrım. Gözümüz yollarda kalmasın. Ne istersen al götür ama sevda bize, aşk bize kalsın.
እሺ ነው ወይዘሮ ሩቻን አብረን እንሸራተት። ነይ ነይ። እሺ 3 2 1 Al canım beni yanına, sevgiye çok ይሄው አደረግሽ። በጣም ቆንጆ። kaderden yana. İşte ben de sana düştüm. Kaybetmek varsa ne çıkar? Aşkta yer yok hiç korkuya. ተዘጋጃችሁ? 1 2 3 Böyle istenmiş, sen yaşamalısın. Ayrılık beter, ölümden Tanrı yazmasın. Aşkımı benden kimse ayırmasın. Biz dünyayı çok sevdik. Ölüm bizden uzak olsun. Aşık olduk, yüreklendik. Kader bizden yana dursun. Hasretli çektirme Tanrım. Gözümüz yollarda kalmasın. Ne istersen al götür ama sevda bize, aşk bize kalsın. መተናል። ደስ ሲል እማዬ መታለች። ቸኮሌቱን ገዛችሁልኝ? እንዴት ያሳፍራል ልጄ። ተው አንቺ ልጅ ምንድነው ይሄን ሁሉ የተሸከምሽው? ዛሬ ምን ተገኝቶ ነው? ቅድመ ክፍያ ተከፍሎኝ ነው አክስቴ። ለቤቱ የሚሆን አንዳንድ ነገሮች ገዝቻለሁ። ስሚኝ፣ በጣም ብዙ ነገር ነው የገዛሽው። አክስቴ ቸኮሌቱን ስጪኝ። ቆይ አንተ ልጅ ቆይ፣ የቱ ጋር እንዳለን ነው መጀመሪያ እንፈልገው እስቲ። አባዬ በፖስታ ቤቱ ጋር ነበር ያለፍነው፣ ግን እዛ ጋር አላየሁም። አዎ በጊዜ ነው የወጣሁት። አንቺ ልጅ ቅድመ ክፍያ ከተከፈለሽ መጀመሪያ ለምን የራስሽን ክፍያ አትከፊም? ከፍያለሁ። የኤፌንም የትምህርት ቤት ከፍያለሁ። የስልኬን የሚሳብ ከፍያለሁ። አአ ምን አይነት ጥሩ ስራ ነው ባክሽ! በደንብ ነው የሚከፍሉት። ኦ በጣም እንጂ። የእኛ ልጅ ጎበዝ መሐንዲስ ናት አይደለም እንዴ? አይደለ ዳሪያ? ቆይ የሚበላ ነገር ለምን አልገዛሽም ታዲያ? አዎ ገዝቻለሁ። አንተና ኤፌ አብራችሁ ትበላላችሁ። እሺ እንበላለን እንጂ ልጄ። ዳሪያ የተሰፋሁት ዛሬ እንደሚነሳ ታውቂያለሽ አይደል? ስለዚህ ከአንቺ ጋር መጥቼ መስራት እችላለሁ። አይ አጎቴ አትምጣ፣ ትንሽ ረፍት አድርግ። ምክንያቱም አዲስ ቡድን ስለመሰረቱ ሌላ ሰው አያስፈልግም። ስለፈጠረሽ አምላክ ዳሪያ፣ አጎትሽ ቢመጣ አሁን ይከብድሻል? አሁን ምን የሚያገናኘው ነገር አለ አክስቴ? ማለቴ አጎትሽ በስለት ባይጎዳ ኖሮ ታባረሪው ነበር። ግን አዲስ ቡድን ፈጥሯል። አሁን ሌላ ተጨማሪ ሰራተኛ አያስፈልግም። ቆይ ግን እኔ የምልሽ ቀኝ እጅሽ ነበርኩኝ አይደል እንዴ ዳሪያ? ከሌላ ሰው ጋር ምንም የሚያገናኘው ነገር የለም። እሺ አጎቴ ስራ እፈልግልሃለሁ፣ ቃል ገባለሁ። እንዴት ስራ ያለ ይመስልሻል? ኦ አምላኬ፣ ድጋሚ ጉድ ልሆን ነው። የዋስትና ክፍያዬን እንኳን መክፈል አልችልም። የሻዩ ቤት አስተዳዳሪ ስራ ምን ሆኖ ነው? ለእረፍት ነበር የወጣኸው፣ ለምን አትመለስም? ያ ስራ አብቅቷል። አውቄው ነበር። ሁላችንንም ዋሽተን ነው አይደል? ኦ ምን አይነት ምስኪን ልብ ነው ያለኝ። ቀለድክብኝ። ጄቮ እንደዛ አይደለም ውዴ፣ አዳምጪኝ እንጂ ባክሽን። የኔ ልጅ ነገሩን ድብልቅልቅ አረከው እኮ። እስቲ ቆይ ይኸውልሽ ዳሪያ፣ ባክሽ አጎትሽን መልሰሽ ቅጠሪው። ያለ ስራ ቤት ውስጥ ተኝቶ መዋሉ የሚያሳዝን ነገር እኮ ነው። ባክሽ እሺ አክስቴ፣ በቃ ሰኞ ጀምር ብለሽ ንገሪው። ነገሩን እያካበዳችሁት ነው። እኔ ራሱ በጣም ነው የደበረኝ። ዳሪያ፣ አጎቴ ፋቴ አብሮሽ መስራቱ ትክክል ነው? ቆይ ካርታል ካየውስ? እኔም አልፈለግኩም ነበር፣ ግን አክስትሽን ሰምተሻታል። እሺ ግን ሰላም የሚባል ነገር አይኖርሽ። ምን ላድርግ ዶኑሽ? ዳሪያ ይኸውልሽ፣ ለዚህ ሰውዬ መስራትሽ ምንም ነገር ደስ አላለኝም። መጀመሪያውኑ ነግሬሽ ነበር። ምን መሰለሽ እህቴ፣ አባቴ ወይም ደግሞ ወንድሜ ሶመር ቢሰሙስ? በጣም መጥፎ ነገር ነው የሚሆነው። ዳሪያ፣ ሌላ ቆንጆ ስራ አግኝተሽ ብትወጪ ነው የሚሻለው። ምን ማለትሽ ነው? ቅድመ ክፍያ ወስጃለሁ። የልጄን ትምህርት ቤት ክፍያ ከፍያለሁ። የስልኬን ዕዳ እንኳን ሳይቀር ከፍያለሁ። ዶኑሽ ገንዘብ ያስፈልገኛል። በጭራሽ ስራውን ለቅቄ መውጣት አልችልም። ዳሪያ ይኸውልሽ፣
ካርታል ከእህቴ ጋር በጣም መጥፎ ትዳር ነበራቸው። እሱና ወንድሜ ሶመር ጠላቶች ናቸው። ታውቂያለሽ፣ የኮርማን ቤተሰብን ገደል ለመክተት የማይፈነቅለው ድንጋይ የለም። ተረዳሽኝ? አሁን አንቺ ከዛ ሰውዬ ጋር እየሰራሽ ነው ያለሽው። ሙስጠፋ በዙሪያ ያሉትን ሰዎች ጀርባ በመስጠቱ በጣም ስትወቀሽ ነበር። አሁን አንቺ እያረግሽ ያለሽው ነገር ከዚህ ምን ይለየዋል? ዶኑሽ፣ ሁለቱ የተለያዩ ነገሮች ናቸው። ከካርታል ጋር መሰራው ማንንም ክጄ አይደለም። ያ ሰውዬ ሙስጠፋ ትቶብኝ የሄደውን ዕዳ ያውቃል። እንደ ሙስጠፋ ስላልሆነ ሰብአዊነት ስለሚሰሙ በሩን ከፍቶ ይኸው እድል ሰጠኝ። ደግሞ የወይዘሮ ሩቻንን ንብረቶች እንዲታገድ ያደረገው ካርታል አይደለም። ግን የጠቆመባቸው እሱ ነው። ግን ማጭበርበሩን የሰሩት የኮርማን ቤተሰቦች ናቸው። ንብረታቸው የተወረሰበት ምክንያት አሁንም ነፃ መሆናቸው ስላልተጣራ ነው። ዶኑሽ፣ ይህ አልበቃ ብሏቸው አብረው የእሱን ህይወት አበላሹት። አስቢው፣ እንደ አጋር አድርገውት ገደል እንዲገባ አደረጉት። እህቴ ሰውየውን አገባችሁ። ከዛ ወንድሜ ሶመር ገና ቤተሰብ ሳይመሰረቱ በፊት መጣባቸው እና ሙስጠፋ የሰውየውን ካዝና ባዶ አደረገበት። ግን የበለጠ ችግር ውስጥ የገባው ታዲያ ማን ነው? ዶኑሽ፣ እስቲ አዟዙረሽ ለማሰብ ሞክሪ። የሙስጠፋ የእህቴ የሁሉም ችግር እሱ ላይ ነው። አሁን ገባኝ። ሰውየው ስራ ቀጣሪሽ ብቻ አይደለም፣ ግን አንቺንም በደንብ አድርጎ አዘጋጅቶሻል። ምን የሚያገናኘው ነገር አለ? ያየሁትን ነገር ነገርኩሽ እንጂ ምን አደረግኩኝ? ሁሉም ነገር ጋር ሲወጣ ለአባትሽ የምትዩን እንሰማለን። እንዴት ብለሽ ነው የምታብራሪው ዳሪያ? አጎቴ ምላሱን ከሰበሰበ ማንም ሊያውቅ አይችልም። በጣም ጥሩ። ምላሱን በደንብ አድርጎ መሰብሰብ የሚችል ሰው ነው የመረጥሽው። ዶንሽ፣ በቃሽ። ዛሬ ቀኑ ሙሉ በጣም ብዙ ነገር ብለሽኛል ዳሪያ። ወይዘሮ ሩቻን እባክሽ ተይውን፣ ያስተካክለዋለሁ። እኔም አግዝሻለሁ። አያስፈልግም፣ ዝም ብለህ ተቀመጥ። ሁሉም ቦታ ያመኛል። ሩቻን ውዴ፣ እስኪ ዞር በይና ጀርባሽን ልሽልሽ። አይ ሁሉም ቦታ ነው የሚያመኝ። ቀስ እያልክ ኦዛር፣ ምንድን ያደረግከው? ወይ ቅባት እንቀባው መሰለኝ። ሩቻን፣ የልጆችን ጨዋታ ልክ እንደ ሕፃናት ልጅ ተጫዋች ብሎ ያዘዘሽ ማን ነው? ቆይ እስኪ የመንሸራተት የሚለውስ ሀሳብ ከየት ነው የመጣው? ምክንያቱስ ምን ነበር? እስኪ ንገርኝ ሩቻን። ቆይ ግን ከየት የሚመጣ ይመስላል? እዚህ ቤት ውስጥ እንደዚህ አይነት ጭንቅላት ያለው ማን ይመስላል? እንዳየውሽ ከሆነ ማዬ እየተዝናናሽ ነበር። አንዳንዴ እንደ ልጅ መሆን ጥሩ ነው። እሱን እርሳው ልጄ። በልጅነቴ ተንሸራትቼ የማውቅ ይመስልሃል ልጄ? እውነት ነው፣ ግን ደግሞ ይወልሽ ውዴ፣ እባክሽን ድጋሚ እንደዚህ አይነት የእብድ ሥራ እንዳትሰሪ እሺ? የሆነ ነገርሽ ቢሰበር እኛ እኮ በኋላ ስቃዩን አንችለው። በዚህ ዕድሜሽ ለመዳን በጣም ከባድ ነው የሚሆነው። አሁን መጠንቀቅ አለብሽ። ሰውነትሽ መቋቋም አይችልም ያልኩሽ ገባሽ አይደል? ምን ነው የእኔ ዕድሜ ምን ሆነ? ያረጀኸው አንተ ነህ። ምንድን ነው የሚያስቅህ? ብዙ እኮ የዕድሜ ልዩነት የለንም ታውቂያለሽ አይደል? በ5 ዓመት ብቻ ነው የሚበልጥሽ። አፍን ስትከፍት ወጣት እንሆናለን። ደግሞ ለምን መዞር ትፈልግ የለም እንዴ ጀግና ኦዛር? ለማንኛውም ነገ እንገናኛለን። ነገ ማታ ሁሉንም ነገር በደንብ አድርገህ ልትነግረኝ ትችላለህ። እንዴት? ነገ ማታ ደግሞ ምን አለ? ለልጅ ልጆች አንተን በመንሸራተቻው እንደምትንሸራተት ነግሬያቸዋለሁ። እኔ? አዎ። ኧረ በፍጹም አይሆንም። ደፍኔና ኪራዝ አያታቸው በመንሸራተቻ ሆኖ ሲጫወት እያለሙ ነው የተኙት። ደግሞ ቃሌን እንደምጠብቅ ነግሬያቸዋለሁ። ቃል ደግሞ ቃል ነው። ሩቻን እባክሽን የሚሆን ነገር አታድርጊ። እምቢ ባትል ጥሩ ይመስለኛል። ምክንያቱም አንድ ያቅዳ ስለጨረሰች ማለት ነው። በልበል፣ ጀርባይን ማሸት ቀጥል። ውይ ውይ ውይ፣ በጣም ነው ደስ የሚለው ኦዛር። በል ጠንከራ አድርግና ሸኝ። በል እንደሱ። አትቀልድ እባክህ። ይሄኛው ብቻ ነበር የቀረው። እሺ፣ መደርደሪያው ላይ አድርገው፣ አስተካክለዋለሁ። ስለዚህ እኔ ሻዩን ላፍላ። በቃ እንደፈለክ። አመሰግናለሁ። ለምኑ? በዚህ ሁሉ ችግር መሃል ከጎናችን አልተለየሽም ቱርካን። ልብሽን፣ ኃይልሽን በሙሉ እኛ ላይ አድርገሽዋል። እናቴ ፊት ላይ እንደዚህ አይነት ፈገግታ እንዲኖር አደረግሽ። ልጆቻችን በምንም መንገድ እንዲከፉ ስላላደረግሻቸው አመሰግናለሁ። ለጥያቄዎቻቸው በሙሉ በሆነ መንገድ መፍትሄ እያገኘች ስለምታስደስቻቸው አመሰግናለሁ።
እኔን ማመስገን አይጠበቅብህም። ይህን ያደረጉት ልጆቻችን ናቸው። ልቤን ሰጥቼ ማድረግ ያለብኝን ነገር አደርጋለሁ። ለእናትህ ምንም ነገር አደርጋለሁ። የፈለገውን ያህል ለመደበቅ ብትሞክርም ልቧ ውስጥ ያለውን ነገር ማየት ግን እችላለሁ። የእሷ ትግልና መጥፎ ስርዓቶቿ ካሁን በኋላ እኔ ጋር ናቸው። ለእኔ ልክ እንደ እናቴ ማለት ናት። ከእሷ ምንም የሚለያት ነገር የለም። በሆነ መንገድ ቤተሰብ መሆንን እንመራለን። ተስፋ እስካልቆረጥንና በፍቅር እስካመንን ድረስ እንወጣዋለን። ቱርካን፣ ትላንትና ማታ ጠረጴዛው ጋር ጥለሽው ነበር። መሬት ላይ ነው ያገኘሁት። አንተ ጋር አስቀምጠው። ሶመር፣ አንተ ለማድረግ ስትወስን ምናልባትም ቦታውን ሊያገኝ ይችላል። ያን ጊዜ ተመሳሳይ ስሜትና ፍላጎት እንደሚኖረኝ ተስፋ አድርጋለሁ። ቀለበቱን አንተ ጣትክ ላይ አርገኸው ሳይ ምናልባት እኔም ላረግ እችላለሁ። እንደዛ ነው። በልና ሩቻን፣ ቆይ ምን እያደረግን ነው? ጆሮሽ ላይስ ያለው ነገር ምንድን ነው? እባክህ እኔ ምንም ነገር አላውቅም። በል ይህንን አርግ። ግን በጣም እንደሚያምር ታውቂያለሽ። እሺ ውዴ፣ አደርጋለሁ። በቃ ግን ደግሞ በዚህ የአየር ሁኔታ ለምንድን ነው የወጣ ነው? ምንድን ነው የምናደርገው? ልንለማመድ ነዋ። ልምምዱ ምንድን ነው? ነገ ከልጆቹ ጋር በመንሸራተቻው ትጫወታለህ። እንደምታደርገው ራስህ ቀድመህ እንድታይ ብዬ ነው። አይሆንም ርቻ፣ ምንድን ነው የምታደርጊው? በዚህ ነገር መሄድ አልችልም። አይ ትሄዳለህ። አሁን ብዙ አታውራ። እኔም አላደርገውም ብዬ ነበር፣ ግን ቀኑ ሙሉ ከዛ አልወረድኩም። ሩቻን፣ የማይሆን ነገር ነው የምታወራ። አይሆንም አልኩሽ እኮ ሩቻን። ያለበለዛ ሞታለሁ። ምን እያልሽ ነው? ቆይ አቁሚ በቃ። ስለዚህ እንድናደድ አታድርገኝ። እሺ፣ ግን ደግሞ የሆነ አጥንቴ እንደሚሰበር እርግጠኛ ነኝ። አይሰበርም ውዴ፣ ፈጣሪ የተመሰገነ ይሁን። ጠንካራ ሰው ነህ። እዛ ጋር ተቀመጥ። ተቀመጥ። እሺ በል። እሺ በል ተቀመጥ። ይኸው። እሺ እንሂድ። ጥሩ። ተቀመጥና ይህንን ያዘው። እግርህን እዛ ጋር አድርገው። እሺ እኮ አልኩሽ። አቅጣጫ ለመቀየር በቀኝ በግራ እያልክ እንደዚህ ማድረግ ግን ይኸውልሽ፣ ትችላለህ። ቀስ ብለሽ ተጠንቀቀሽ ነው የምትገፍኝ ሩቻን። እስከዛ ድረስ ብቻ ነው መሄድ የምፈልገው። እሺ ልንጀምር ነው። ተዘጋጅ። ሩቻን፣ እየፈጠንሽ ነው። ሩቻን፣ ቀስ። ወደ ግራ አድርገው። ወደ ግራ። ሩቻን አቁሚ። ሩቻን፣ በይ አሁን ያንቺ ተራ ነው። ይኸው ቀስ በይ። እሺ እሺ፣ ተዘጋጅተሻል? እሺ፣ ወዛ ልገፋው ነው። እንሂድ። እንዴ ቆይ በቃ ቀስ። ኧረ ቀስ በይ፣ እንወድቃለን። ቆይ ቀስ በይ ሩቻን። ልንወድቅ እኮ ነበር ሩቻን። ሩቻን፣ ወደ ባህሩ ብንሄድ በጣም ጥሩ ይመስለኛል። እዛ ጋር ደግሞ ቆንጆ ጊዜ ማሳለፍ እንችላለን። ለምን አንሄድም? ምን ይመስልሻል? አይ ወደ ባህሩ ጋር አይሆንም። ለምን? ባህሩ አንተን ይውጣል። ሩቻን እሺ፣ ምንም አይደለም እኮ ሩቻን። እጄን ያሙቅልኝ። አምጪው። እሺ ልሽልሽ። ቅባቱን እናደርገው እንዴ? ያለበለዚያ ይጠነክራል። በጣም እያመመኝ ነው ያለው። ልክ ነሽ፣ ግን እኮ ትንሽ ሊያቃጥልሽ ይችላል። ያቃጥለኝ እባክህ፣ በጣም ያማል። የእውነት ሳስበው ግን ትክክል ነበር። አየው ዛር፣ በጣም አርጅተናል። እችን ተንቀሳቀሳችሁ ብሎ እንደዚህ ካመመን እኮ እውነትም አርጅተናል ማለት ነው። ወይ ሩቻን፣ ደግሞ
ሩቻን እኔ ላይ የተወሰነ ብታስቀምጪው ይሻላል፣ ምክንያቱም በጣም ተጎድቻለሁ። ጥሩ ጥሩ። ቆይ እግርሽ ላይ ደግሞ ቅባት ላድርግበት። በልንካ። በዚህ ሰዓት ደግሞ ማን ነው? አቤት። ሶመር ኮርማን? አዎ ነኝ። እኛ የመጣ ነው ከሶስተኛ የማስፈጸሚያ ክፍል አስተዳደር ነው። የምን ማስፈጸሚያ? ይኸውልህ የባንክ ዕዳ አለብህ፣ ውዝፍ ዕዳ አለብህ። እንደዚህ የሚባል ነገር የለም። ስህተት መኖር አለበት። ባንኩ አስቀድሞ ተቃውሞ አቅርቧል። ክፍያ ስላልተደረገ ወደ ማስፈጸሚያው እንዲተላለፍ አድርገዋል። ማሳወቂያም ተልኳል። አይ ዕዳችንን በየወሩ ያለማቋረጥ እንከፍላለን እኮ ጌታዬ። ለ5 ወራቶች ያህል ክፍያ አልተፈጸመም። ቆይ ግን እንዴት ሆኖ ነው? ከሂሳብ ክፍል እኮ በቀጥታ በየወሩ ይከፈላል። ደግሞ ምንም አይነት ማስጠንቀቂያም አልደረሰንም። እንግዲህ ጌታዬ መስሪያ ቤታችሁ ይሄ ማስጠንቀቂያ ደርሶታል። ሰነዱ ላይም ፊርማ አለው። አልገባኝም። ማሳሰቢያው እንደደረሰ ማንም የነገረን ሰው የለም። ጌታዬ ስራ ላይ እኮ አንዳንድ ችግሮች ደርሰውብናል። ምርመራም እየተደረገበት ነው። ማንም ይሄ ይፈጠራል ብሎ ያሰበም ሰው አልነበረም። የተወሰኑ ቀናቶችን ከሰጣችሁን ይሄንን ነገር ማስተካከል እንችላለን እንጂ ወደ ሌላ ነገር የሚያደርስ ጉዳይ አይደለም። የባንኩን ጠበቃ ማናገር እንችላለን እባካችሁ? የሚያሳዝነው እኛ የተላክንበትን ግዴታ መፈጸም አለብን። ሂደቱ ከተፈጸመ በኋላ ጠበቃችሁን ማናገር ትችላላችሁ። ይሄ ነበር የቀረን። በቃ ጠበቃችን ጋር እንደውል። ቆይ አንዴ፣ ስልኬ ውስጥ ነው ያለው። ይቅርታ አድርጉልን፣ ሂደቱን መጀመር አለብን። አባዬ ምን ተፈጥሮ ነው? ኑ ልጆች ወደ ሳሎን ቤት እንሂድ። ኑ። አንድ ደቂቃ ላናገር እችላለሁ? እባክህ። ይኸውልህ ቤት ውስጥ 2 ልጆች አሉኝ። እባክህን እስከ ማታ ድረስ ጊዜ እንድትሰጠኝ እፈልጋለሁ። እስከ 11 ሰዓት ገንዘቡን እከፍላለሁ። ባንኩ ላይ ያለብኝን ነገር ሁሉ እከፍላለሁ። ግን ልጆች ፊት ለፊት ምንም ነገር እንዳታነሱ እባካችሁ። እንዳያቸው ልጆች ናቸው። እባክህ በጣም ይጎዳሉ። እንደ አጋጣሚ ሆኖ እሱን ገደብ አልፈከዋል። ይኸውልህ ከ3 ቀን በፊት እንዲከፈል የወጣ ማስጠንቀቂያ ነው። ገደቡ እስከ ትናንት 11 ሰዓት ድረስ ነበር። ራሴን ግልጽ ላደርግልህ አልቻልኩም ማለት ነው። አልደረሰኝም እያልኩ እኮ ነው። ቆይ ለምንድን ነው አንተ ማትረዳኝ? ቆይ ወረቀቱ ቢደርሰኝ ኖሮ ለምን እክድሃለሁ? ጌታዬ ግዴታችንን እየተወጣን ነው። እስከ ማታ ድረስ እዚህ መቆየት አንችልም። ቆይ አንዴ፣ ይኸውልህ አልፈቀድኩላችሁም። ትሰሙኛላችሁ? ቤቴ ውስጥ እንድትገቡ አልፈቅድም። ከዚህ ቤት ውስጥ ቆሻሻ እንኳን አታነሱም። አቶ ሶመር እባክህ ነገሩን አታክብደው። ፖሊስ ከመጣ ነገሮች ጥሩ አይሆኑም። ደውል፣ ፍጣን፣ ፖሊስ ጋር ደውል። ቤት ውስጥ መግባት አትችልም። ይሄንን ገንዘብ እስከ ማታ ከፍላለሁ እያልኩ ነው። ቆይ ለምንድን ነው መረዳት ያቃተህ አንተ? ሂድ ከዚህ፣ በቃ ውጣ፣ ውጣ ከዚህ። የፈለግከውን ማምጣት ትችላለህ። ፖሊስ ጋር ደውል። ምንም ማድረግ አንችልም። ምን አወራችሁ? ንገረኝ፣ ምን አሉ? ቤት ውስጥ መግባት እንደማይችሉ ነግራቸዋለሁ። ፖሊስ እየጠሩ ነው። ሶመር፣ ልጆቹ በጣም ተደናግጠዋል። ፖሊስ እየመጣ ነው እንዴ? ፖሊስ መጥቶ በሩን ሰብሮ የፈለገውን ነገር እስኪያደርግ ድረስ አንቺ ልጆቹን ያዥና አባትሽ ቤት ሂጂ። ቱርካን ፍጠኝ፣ ቶሎ በይ። ሂጂ ፍጠኝ። ኑ ልጆች፣ አያታችሁ ቤት ልንሄድ ነው። ልብሳችሁን ቶሎ ቀይሩ። አቶ ሶመር ፖሊሶች እየመጡ ነው። በሩን ማትከፍት ከሆነ በሌላ ነገር እንከፍተዋለን። ልጄ፣ ጠበቃዎቹ ምንም ነገር ሊያስቆሙ አይችሉም። ምን አይነት ነገር ውስጥ ነው የገባ ነው? አቶ ሶመር፣ ቆይ ቦርሳችሁን ላምጣላችሁ። በሉ ቦርሳችሁን ያዙ። አድርጉ። ቶሎ ቶሎ በይ፣ ቶሎ በይ ልጄ። ምን ተፈጥሮ ነው? ለምንድን ነው የመጡት? ምንም አይደሉ ዲ፣ ለስራ ነው የመጡት። ግን አባቴ በጣም ተናዶ ነበር። ምንድን ነው? አይ ምንም አይነት ጥያቄ የለም ልጆች፣ አያታችሁ ጋር እንሄዳለን። በሉ እጄን ያዙ። በሉ በሉ በሉ፣ ፍጠኑ ፍጠኑ ፍጠኑ።
አባዬ ምንድን ነው? እነዛ ሰዎች ማን ናቸው? ምንም አይደለም ልጆች። በሉኑ አባታችሁን ሳሙት። አያታችሁ ጋር ሂዱና ማታ እንገናኛለን። ሶመር እባክህ ድርቅ አትበል። ነገሮች ይባባሳሉ። ተረጋጋ። የፈለጉትን ነገር መጥተው ይውሰዱ። ሌላ መንገድ እንፈልጋለን። እሺ ቱርካን አታስቢ። አሁን ሂጂ። ወይዘሮ ሩቻን ከኛ ጋር አብረን እንሂድ። ከዚህ ቤት ወጥቼ ወዴትም አልሄድም። ገባሽ አይደለ ቱርካን? ግን ወይዘሮ ሩቻን የትም አልሄድም አልኩሽ ቱርካን። በሉ እሺ ኑ ልጆች በሉ። አቤት ጠበቃ፣ ሰዎቹ ነገሩን እያከበዱት ነው። ለፖሊስ አስቀድመን ደውለናል። እሺ ጥሩ። እሺ እሺ። እህቴ ቱርካን፣ ፖሊሶቹ ወደኛ ቤት ነው የሚመጡት? አይደለም ውዴ። ግን እማዬ፣ ቤታችን ፊት ለፊት እኮ ነው የቆሙት። ደፍኔ ምንም አይደል። በይ ቀበቶሽን እሰሪ። ጌታዬ ጌታዬ፣ እባክህ በሩን ክፈተው። ትእዛዝ አለን። ኃይል እንድንጠቀም አታድርገን። አልከፍተውም። አንተ የማትከፍተው ከሆነ እኛ እንከፍተዋለን። ተው እንጂ ልጄ። ይኸውልህ ሶመር፣ በሩን ክፈተው። እምቢ ካልካቸው ሌላ ችግር ነው የሚፈጠረው። እባክህ ስራቸውን ይስሩ። አባዬ፣ ስለዚህ አላወኩም ነበር እኮ። ሶመር፣ ይሄ በጣም ግልጽ የሆነ ሂደት ነው። ደግሞ ለእኛም ቢሆን አላሳወቁንም። እሱም ደግሞ ታውቃለህ። ልጄ ይኸውልህ ስማኝ፣ እናትህም ደህና አይደለችም። እባክህን ክፈተውና ገብተው የፈለጉትን ነገር ያድርጉ። እሺ በል። በፈጣሪ ምንም ነገር አይገባችሁም ማለት ነው። እስከ ማታ ድረስ ጊዜ እንድሰጡኝ ጠይቄያችኋለሁ። የሚያስፈልገውን ሁሉ ከፍላለሁ ብያለሁ። እባካችሁ ትንሽ ሰዓት ስጡኝ፣ ትንሽ ሰዓት ብቻ። አለቃ ማስጠንቀቂያ ልከናል ነው የሚሉት፣ ግን እኔ ምንም የደረሰኝ ነገር የለም። ቆይ ምንድን ነው ነገሩ? ጌታዬ፣ እነሱ ሕጉን ለማስከበር እየሞከሩ ነው። ስህተት ካለ ዕቃህን መልሰህ ታገኛለህ። እኛን ከማስቸገር የሚገባህን ነገር ማድረግ ኧረ እባክህ፣ እንደዛ ነው? ሶመር እባክህን፣ ትክክል እኮ ናቸው። ተዋቸው፣ ስራቸውን ይስሩበት ልጄ። እስከዛኛ ሌላ መፍትሄ መፈለግ እኮ እንችላለን። እባክህ ተው ልጄ። ተወኝ አባዬ፣ እባክህ ተወኝ። አልፈቅድላችሁም። እዚህ ቤት ውስጥ መግባት አትችሉም። ከዚህ ቤት ምንም ነገር መውሰድ አትችሉም። ወንድሜ፣ ለድርጅቱ ማመልከቻ ተሰጥቶ ከነበረ ሄዳችሁ ድርጅቱን መውሰድ ትችላላችሁ። ምን እያልክ ነው አቶ ሶመር? ምርመራ እየተካሄደበት ያለ ቦታ ነው። ከዛ ሄጄ ምን አገኛለሁ? ከጠዋት ጀምሮ እያናደድከኝ። ዞር በል ከዚህ። ያዙት፣ በፍጥነት ፍጠኑ። ልቀቁኝ እባክህ። ሶመር እባክህ። አለቃ ልቀቁኝ። ሶመር ሶመር፣ ታው እንደዚህ አታድርጉ። ልቀቀኝ፣ ልቀቁኝ። ታው እንደዚህ አታድርጉ። ሩቻን እባክሽ ተረጋጊ። ሩቻን ግድ የለሽም ተረጋጊ። አለቃ ልጄን እኮ እንደዚህ ማድረግ አትችልም። ልቀቁት፣ ልቀቁት እያልኳችሁ ነው። ልጄን ልቀቁት። እየተላለፈ ነበር። እስኪጨርሱ ድረስ እንዳትለቁት።
sevgisinden yabancı gönlümdeki o sevda hiç dinmeyen bir acı ruhumun kederinden gözlerim yaşla doldu inliyorum derinden bana bilmem ne oldu en candan arkadaşım ruhumu saran gece ben kime bağlanmışım ağlıyorum gizlice kimsesiz karanlıklar derdime şifa verir kalbimdeki yaralar daha çok daha